97,000 ቤቶች በዘንድሮ ዓመት በዕጣ እንደሚተላለፉ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን መክፈሉን ገልጿል። ከ2010 ዓ.ም በፊት ለጋራ መኖሪያ ቤቶች መገንቢያ ብሎ ከኢትዮጵያ ንግድ ባንክ በቦንድ ተበድሮ ያልመለሰውን ከፍተኛ ዕዳ በ5 ዓመታት ውስጥ በከፍተኛ ደረጃ ማቅለሉን የአዲስ አበባ ከተማ አስተዳደር ነው ያስታወቀው። የከተማ አስተዳደሩ የዕዳ ቦንድ በማስያዝ ከተበደረው ውስጥ ወለድን ጨምሮ 61.2 ቢሊዮን ብር የሚሆነውን ባለፉት 5 ዓመታት ውስጥ ለኢትዮጵያ ንግድ ባንክ መክፈሉን ከንቲባ አዳነች አቤቤ ገልጸዋል። በአዲስ አበባ ከተማ ያለው የመኖሪያ ቤት ፍላጎትና አቅርቦት የሚመጣጠን አይደለም ያሉት ከንቲባ አዳነች የዚህም ምክንያቱ ቤት ለማግኘት የተመዘገቡና እየቆጠቡ የነበሩ 700,000 ነዋሪዎች ውዝፍ ፍላጎት ሳይመለስ በሚሊዮኖች የሚቆጠሩ አዲስ ቤት ጥያቄዎች መፈጠራቸው ነው ብለዋል። ከ1997 ዓ.ም ጀምሮ ሲካሄዱ ለነበሩ የቤት ልማት ፕሮጀክቶች የፋይናንስ ምንጭ በከተማ አስተዳደሩ ዋስትና ከኢትዮጵያ ንግድ ባንክ የተወሰደ ብድር መሆኑን ያስታወሱት ከንቲባዋ እሳቸው ወደ ስልጣን ሲመጡ የከተማ አስተዳደሩ ያልከፈለው ወለድን ሳይጨምር 50 ቢሊዮን ብር ዕዳ እንደነበረበት ተናግረዋል። ይህ ዕዳ እንዴትና ከየትኛው ምንጭ እንደሚከፈል በግልጽ አይታወቅም። በመሆኑም አዲስ የቤት ልማት ፕሮጀክት ለመጀመር አስቸጋሪ ነበር ብለዋል። ይህም ቢሆን ተጀምረው ያልተጠናቀቁ 380,000 የጋራ መኖሪያ ቤቶችን የማጠናቀቅ ስራ የከተማ አስተዳደሩ ማከናወኑን አስረድተዋል። አክለውም አስተዳደሩ በዘንድሮ በጀት ዓመት አጋማሽ ድረስ የከፈለውን 1.1 ቢሊዮን ብር ጨምሮ ባለፉት 5 ዓመታት ውስጥ 61.2 ቢሊዮን ብር ዕዳ ለኢትዮጵያ ንግድ ባንክ ተመላሽ መደረጉን ገልጸዋል። ነገር ግን አሁንም ከ32 ቢሊዮን ብር በላይ ዕዳ የከተማ አስተዳደሩ እንዳለበት የጠቆሙት ከንቲባ አዳነች አቤቤ ይህንን ገንዘብ ወደ ቤት ልማት ብናውለው የመኖሪያ ቤት ችግርን ምን ያህል ሊቀርፍ እንደሚችል መረዳት ያስፈልጋል ብለዋል። ከዚህ በፊት የቤት ልማት ፕሮጀክት በከተማ አስተዳደሩ በጀት ተከናውኖ እንደማያውቅ የጠቆሙት ከንቲባዋ እሳቸው የሚመሩት አስተዳደር የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ተናግረዋል። የአዲስ አበባ ከተማ የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ዘመኑ በደረሰበት ቴክኖሎጂ በመታገዝ በጥራትና በፍጥነት በርካታ መኖሪያ ቤቶች እየተገነቡ እንደሚገኙ ተናግረዋል። 24/7 ነው ስራ እንዲሰራ የተደረገው። ጥራትን ኮምፕሮማይዝ ሳናደርግ ነው እየሰራን ያለነው። ለዚህም ደግሞ ያማከረ ያለው ፕሮጀክቶቻችን በሙሉ በተለይ ደግሞ በመንግስት ትሬጀሪ እየሰራን ያለናቸው 50,000 ቤቶችን አስቱ ዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደመሆኑ መጠን ጥራት ላይ ፍጥነት ላይ እንዲሁም ደግሞ አስፈላጊ ናቸው ተብሎ የታመነባቸው ቴክኖሎጂዎችን ታሳቢ ተደርገው ነው ስራዎቹ በፍጥነትና በጥራት እየተሰሩ ያሉት። ከተማችን ላይ ያለው የቤት አቅርቦትና የቤት ፍላጎትን ለማጣጣም እጅግ በጣም ሰፊ ስራ እየተሰራ ነው ያለው። ዛሬ ያየናቸው 5 ሳይቶቻችን ማሳያዎች ናቸው። 2018 የቤቶች አመት ነው ብለን ነው ምናምነው እና በክብርት ከንቲባ ልዩ ትኩረት እና ልዩ ድጋፍ እንዲሁም ደግሞ ከንቲባ ጽፈት ቤት ደግሞ ቲም ተቋቁሞ እነዚህን ፕሮጀክቶች በልዩ ትኩረት እየተከታተለና ሱፐርቪዥንም እያደረገ ድጋፍና ክትትልም እያደረገ እየሰራ እያገዘን ያለው ከጎናችን ነው ያለው ማለት ነው። ከተማ አስተዳደሩ በአጠቃላይ ልዩ ትኩረት ለቤቶች በመስጠት ሳይቶች ድረስ እየወረዱ ፕሮጀክቶቹ ያሉበትን አፈጻጸም ብቻ ሳይሆን ያሉት ችግሮች ከስራቸው ለመንቀል ወይ ደግሞ ከስራቸው መፍትሄ ለመስጠት ፕሮጀክት ወደታች እየተወረደም እየተሰራ ነው ያለው። ኮንስትራክሽን አስተዳደር የሚሰራበትን አዲስ ቴክኖሎጂን ያበለጸግ ነው። ከሳይት እስከ ቢሮ ድረስ ቁጭ ብለው ፕሮግረሱን ሞኒተር የሚያደርጉበት፣ የሚያዩበት፣ የሚከታተሉበት ምን ደረጃ ላይ ነው ያለው፣ ፋይናንሻል ፕሮግረሱ፣ ፊዚካል ፕሮግረሱ ምን ያህል ነው የሚል መጀመሪያ ቴክኖሎጂን ያበለጸግንላቸው። ከዚያ ይሄ ሲጀመር አዲሱ ቤቶች ግንባታ ሲጀመር እኛ እንደ አማካሪ ነው የገባ ነው። በዚህ አማካሪ ስራ ውስጥ አዳዲስ ቴክኖሎጂዎችን በማሳየት 24/7 በማሰራት እንዳውም ደግሞ ስራው የሚፈጥንበትን መንገድ እንደ ሳይንስ እንደ እዛ የምንመራመርበትን እዚህ በማምጣት ነው ያሳየ ነው። እኛ በጣም ከፍተኛ አስተዋጽኦ አድርገናል ብለን ነው የምናስበው። ስትራክቸሮች በዚህ ሁኔታ በዚህ ፍጥነት ክረምት ላይ የነበሩትን ሁሉ የተለያዩ ፖዚቲቭ ፋክተሮችን ሁሉ ኮንትራክተርስ አይ ክረምት ነው ውሃ ነው ብሎ ሳይል ኢንጂነሪንጉ የሚፈልገውን ከላይ የተሰጠውን አቅጣጫዎች ሁሉ መመሪያዎች ሁሉ በመከተል ከተማ አስተዳደሩ የግንባታ መመሪያዎችን የዓለም አቀፍ የፊዲኩ ማኑዋሎችን የሀገሪቱ ፒፒኤን ሁሉ ባዘመደ መንገድ የተሰራ ፕሮጀክት ነው ብለን ነው የምንወስደው።
በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የባንክ ውዝፍ ዕዳውን ከመክፈል ጎን ለጎን ያጸደቀውን በጀት ለቤት ልማት ጥቅም ላይ እያዋለ መሆኑን አስረድተዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርሃ ግብርና የከተማ አስተዳደሩ በሚመድበው በጀት በ2018 ዓ.ም 100,000 ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97,000 ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያየ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህ ቤቶች በእቅዱ መሰረት በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑንም ገልጸዋል። በፌዴራል መንግስት ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን ያስታወሱት ከንቲባዋ ከዚህ የፌዴራል መንግስት የቤት ልማት እቅድ ውስጥ አዲስ አበባ የአንበሳውን ድርሻ እንደምትይዝ አስረድተዋል። እየተከናወነ የሚገኘው የ100,000 ቤቶች ግንባታ ላይ በፌዴራል መንግስት የታቀደው የ5 ዓመት የቤት ልማት ፕሮጀክት ሲታከልበት የአዲስ አበባ ከተማን የመኖሪያ ቤት ፍላጎት ትርጉም ባለው መልኩ ሊመልስ እንደሚችል ተናግረዋል። እየተከናወኑ በሚገኙት የቤት ልማት ፕሮጀክቶችና የኮሪደር ልማት ስራዎች ብቻ ከ250,000 በላይ ለሚሆኑ ነዋሪዎች ጊዜያዊ የስራ ዕድል መፈጠሩን ከንቲባ አዳነች አቤቤ ገልጸዋል። በገቢ አሰባሰብ ረገድ የከተማ አስተዳደሩ በ6 ወራት 176 ቢሊዮን ብር ለመሰብሰብ አቅዶ 162.7 ቢሊዮን ብር ወይም የዕቅዱን 92.4 በመቶ መፈጸም የቻለ ሲሆን ይህም ደግሞ ከ2017 ጋር ሲነጻጸር 51.1 ቢሊዮን ብር ወይም ደግሞ 45.8 በመቶ የገቢ ጭማሪ ማሳየቱን ገልጸዋል።